አንድ ሳህን ነው። ይሄንን አንተ ብላሽ ሌላ ሴት ይዘህ መተህ እንዴት ነው የሚስት ቤት ውስጥ ልደት የምታከብረው? መልካም ልደት፣ መልካም እድል። ለምን የምታበላሽው ኬኩን? ምን ነው ላንቺ መልካም ልደት አስተካክልላችሁ። ዞር በል። እኔ መንካት መብት የለህም። ገባህ አይደል? እንደፈለገሽ ታዲያ ገባህ? ያስተካክልኩልሽ እኮ ነው። እኔ ልደትሽን በደንብ ላክብርልሽ። ቆይ ላክብርልሽ። አታበላሽ። መልካም ልደት። ስንት ዓመትሽ ነው በእናትሽን? ምንድነው ችግራችሁ? ሰላም ሰላም ፍቅር ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሁል ጊዜ እንደምላችሁ ሰላም ፍቅር ደስታ ለእናንተ ለውድ ቤተሰቦቻችን የሆነ ያው ሰሞኑን ትንሽ ሰላምታ ቀነስ አድርጌባችኋለሁ። ምክንያቱም አንዳንድ ነገሮች ያየናቸው ያሉ ነገሮች በጣም የሚያስጠሉና የሆነ ገደብም እያለፉ ስላችሁ በቃ እኔ ለራሴ በጣም እያስጠላኝና አእምሮዬን ምንም ሰላም እየሰጠኝ አይደለም። ያው በእነናሁም ጉዳይ እና በውብዬ እህታችን ትንሽ አለመግባባት ተፈጥሮ እኛም ሙሽማ ሁሉ ተብለናል። ያው ሊመስላቸው ይችላል። አንዳንድ ሰዎች እንደራሳቸው የሚያስቡት የራሳቸውን አስተሳሰብ ወደ ሌሎች ስለሚያራምዱ ያው መስሏቸው ይቀራል። ከመምሰልም ውጭ ምንም ነገር ስለማይሆን ማለት ነው። እኔ ለውብዬ ጎን ሆንኩ እንጂ ጠበቃ ወይም መከታ ሆንኩ እንጂ በሌላ ጉዳይ የሚያሳስብ አልነበረም። ያው አመል ታውቃላችሁ፣ ሁሉም ነገር እንደራሱ ነው የሚመስለውና የሆነ ቪዲዮ ቲክቶክ ላይ ተቆርጦ አይቼ በጣም ተናድጄ ነበረ። ግን መጣሽ የምጠብቀው ነገር ስለሆነ ምንም ችላ ብዬ ነው የማልፈው እንደዚህ አይነት ነገርና ውብዬ ደግሞ ዛሬ ጠንካራ ሁና የተሻለ ሁና ማልቀስ ምንም መፍትሄ እንደሌለው በቃ ለሰዎችም ባን ማሳየት ድክመት መስሎ ስለሚታይ በብርታት በወኔ ያለፈውን በቃ ረስታ እንዳልተፈጠረ ነገር ሴት ልጅ ብልህ ናትና ሁሉን ነገር ተቋቁማ ለማለፍ ወስናለች። ወይ ምን ትያለሽ? እሺ ቤተሰቦቼ ያው ያሳለፍኩትን ነገር እናንተም ታውቃላችሁ። ብዙ አልቅሻለሁኝ፣ አዝኛለሁ። ያ ነገር ደግሞ መፍትሄ እየሰጠኝ አይደለም አሁን ላይ። ሆኖም ግን እግዚአብሔር ይመስገን ያው ተውፊቅም እንደ ወንድም እንደ ጓደኛ ከጎኔ ሆኖ ብዙ ነገሮችን እያገዘኝ ነው። ምን ማለት እንዳለብኝ በየትኛው መንገድ መሄድ እንዳለብኝ እየመከረኝ አብረን እንግዲህ እየተጓዝን ነው እና አሁን ላይ ምንድን ነው የወሰንነው? እስከዛ ድረስ ብዙ አልቅሻለሁ፣ ተናድጃለሁ፣ ተቆጥቻለሁ እና እስቲ ተረጋግቼ ላዳምጠው። ለምን የልጄንም ሪያክሽን ሳይ በጣም ነው ያስከፋኝ። ራስ ወዳዱኜ እኔ ለሚፈጠረው ነገር ብቻ እያዳመጥኩኝ ነገሮችን በቁጣ ሳሳልፋቸው ልጆቼ ደግሞ እዚህ ጋር እየተጎዱ ነው። በተለይ ባባ በጣም እየተጎዳ ነው እና እስቲ ለልጆቼ ስል ደግሞ ትንሽ ዝቅ ልበልና ላዳምጠውና ችግሩ ምን እንደሆነ እንዲሁም ደግሞ መመለስ የሚፈልግ ከሆነ ለአንዴና ለመጨረሻ ጊዜ አውርቼው በጣም እውነት ልንገራችሁ። ያው መጀመሪያ ይህን ቪዲዮ ከመስራታችን በፊት ብዙ አውርተናል እሷና እኔ። እሷ ፈጽሞ ብላ ነበረ፣ እኔ በቻልኩት እንትን ብዬ ነበር። እኔም መሄድ የለብሽም ሁሉ ብዬ ነበር። ምክንያቱም ከአሁን በፊት የተፈጠሩት ነገሮች ያስጠላሉ። በጣም ታጋሽ ነሽ። በዚህ አጋጣሚ ብዙ ትዕግስት አይተንብሻል። በቃ ጀግና ሴት፣ ተስፋ ማትቆርጥ። አንዳንድ ጊዜ ውስጥ ላይ መሰበር ሊኖር ይችላል፣ ለቅሶዎች አሉ። እነሱን ደግሞ ብዙ ጊዜ እንደውም ከካሜራ ተደብቃ ለቅሶዋን እንባዋን ለመሸፈን ትሞክራለች። በዚህ አጋጣሚ በጣም አድንቂያታለሁና እንደዚህ ስልሽ እንዳይመጣ እንደዚህ ስልሽ ስለ እንባ ሲወራ አንቺ ላለማልቀስ እንዴ ኖ ዛሬ ለቅሶ የለም። እንደተነጋገር አንቺ ስለ ለቅሶ ሲነሳ ነይሽ በቃ ስለ ለቅሶ ሲነሳ መጣ መሰለኝና ያው ምን ብሶት ያለበት ነገር ስለሆነ በቃ አይቶ ያው ምን ወስናለች ግልጽ ለማድረግ ያክል
ናኦሚ በቃ ትላንት ወደ መጥቶ ልጁ ጋር ሲጠቃቀፍ ምን ሲል ያለውን ተጣልተን ነበር የሄደው ከኔ ቤት የወጣውና ቪዲዮዎችን ስናይ ትንሽ የማዘን ነገር መጣና እሷም በመሀል እየተጎዳ ያለው በሁለታቸው መካከል ልጅ ነው። ልጅ ደግሞ እንደዚህ አይነት ነገር አእምሮ ላይ ሲያርፍ በጣም ነው የሚያሳዝን። አይተሽ እንደሆነ ሲያሳይ የነበረው ነገር በጣም አባያ ምናምን ሲሆን የሁለት በእናትና በአባት መካከል የሚጎዳው ልጆች እንደሆነ ይታወቃልና ይህን ነገር ያለፈውን ነገር ወደኋላ ብላ ለልጇ ስትል እቺ ጀግናናት ለልጆቿ አይደል ወደ ቤቷ እሱን በቃ ይቅር ለማድረግ አስባለች እና ይህን ነገር ደግሞ እሱ ባላሰበበት ነገር ሰርፕራይዝ እናድርገው ቤቱ ሄደን ብለንም አስበናል። ምን መጨመር ትፈልጊያለሽ? ያው ብዙ ነገር መጨመር አልፈልግም። እውነት ለመናገር ያው ብዙ ነገር አሳልፌያለሁ፣ ከዚህ የበለጠም ብዙ ነገር አሳልፌያለሁ እና ግን ደግሞ ራስ ወዳድ ሆኜ ልጆቼን መጉዳት አልፈልግም፣ ልጆቼን ማሳዘን አልፈልግም። ነገ የሚጠይቁኝ ጥያቄዎች አሉ፣ እነሱን ለመመለስ ራሴን ዝግጁ ማድረግ አለብኝ እና እስቲ ለመጨረሻ ጊዜ እሱን ላውራው ላናግረው። ወደ ትዳሩ መመለስ የሚፈልግ ከሆነ ነገሮችን አስተካክሎ ወደ ትዳሩ እንዲመለስና ወደ ልጆቹ እንዲመጣ ነው የምፈልገው። እኔም ወደ ቤት መመለስ ፈልጋለሁ። እውነት ለመናገር ቤትሽ ናፍቆሻል እንዴ? እንዴት ነው የናፍቀኝ? የለፋሁበት ቤት እኮ ነው ምን እና እንደዛ ነው። ቤተሰብ እስቲ ሄደን እናወራዋለን። እሱ ጋር ያለውን እውነታማ በንሰማለን። ብዙ ጊዜ በነገራችን ላይ እዚህ ጋር ትእዛዝ ባልችኝ ይሁን እውነት አለኝ ስለማታውቂው ነገር እንትን አትበይ የሚለው ነገር አለና አይታወቅም ሰው እንትን አሁን ያዩዋቸው ቪዲዮዎች፣ ፎቶዎች እውነት ለማስመሰል እውነት ለመናገር ትክክለኛ ናቸው። ምንም አሁን ልትታረቂ ነው ብለን የምናደባብሰው ወይም እንትን የምንለው ነገር የለም። ግን ያንን ያደረጉበትን ምክንያት ደግሞ ማወቅ እፈልጋለሁ። ያንን ነገር ነው እስካሁን ድረስ አልነገረኝም፣ አልሰማውም። ባልሰማሁት ነገር ደግሞ ከዚህ የበለጠ መወሰንም ማፍረድም አልፈልግም። ስለዚህ እሱን ላዳምጠው። የሚገርማቸው ባለፈው ቤተሰብ ጋር እሄዳለሁ ብላ ነበር። በዛ ምሽት ያው ቪዲዮ አልቀረጽንም እና ቤተሰብ ደግሞ እንደዛ ሆና ሲያዩ የሆነ ጥሩ ስሜት አይመጣም እና ነገ ተመልሳችሁ ብትገናኙ እንኳ የሆነ የሚያስጠላ ነገር አለ። ፋሚሊ ጋርም የሆነ የሸከረ ነገር እንዳይፈጠር በሚለው እንዲሁም ደግሞ ልጆች ይዤ 2 ልጅ ይዤ እዛ ድረስ ከሚሄድ በሚለው ቶፒክ ጋር ነው ያረፍኩት። እሱ ያው ሌላ ነገር እንዳያጋጣሚ ሆኖ ጃኬት ለብሳ ነበር እና ቅዝቃዜ ነው ሰሞኑ ያው ዝናብ ስለሆነ እኛ ጋር እና የሆነ የተሰማው ስሜት አለ። እኔም ከደበረው ይቅርታ ልለው እችላለሁ። ምክንያቱም በሌላ ነገር ሳይሆን ወንድሜ ነው፣ ጓደኛዬ ነው። ሚዲያ ላይ ባንወጣም ብዙ ረጅም ጊዜያቶች እንተዋወቃለን እና ጀስት እንደ ወንድም ነው። በሰዓቱ ብርድ ስለነበረ ለብሼ ወጥቼ ነበረ። ለዛ ነው ዋይ የሆነ አረብ ሀገር ታውቃታለህ ምናምን ሲለኝ እኔ በሰዓቱ ያው ያለንበት ነገር ስላናደደኝ አልበለም ከንዴት የተነሳ ነው እንጂ የእውነት ለመናገር እንደዛ አይደለም። ስለዚህ ይሄን ጋ ሄዳ ዛሬ ያለውን ነገር ደስ ነገር የሚል ይፈጠራል ብዬ አስባለሁ። ትዳሯ ጋር ተከባብራ እናያለን። እንሄድለታ። አትፍሪ። ያስፈራል ንዴት ለመቆጣጠር ነው። አንቺ እኮ ነሽ አሁን በቃ ሁሉን ነገር ትተሽ እንትን የምትይውና ኖርማል ነው። ብዙ መስዋዕት ይከፈላል። ነገር አይ እንትን ይሆናል ልጆች ምናምን ስለሚኖሩ የለችም እንዳለ ለምን ኮልፎት ነው እንዴ? ለምን ኮልፎት አቤት ምናችሁ አቤት ሙዝም ተናነሽ ለምን እኔ እንደራሱ ያባረረኝ? ለምን ያባረረሽ? ጥሩ ነገር አይመጣም ቤት ከገባሽ። ለምን ምክንያት? እስኪ ውብዬ ከማን ጋር ነው ያለው? እስኪ ያሳይኝ። ተይ ውብዬ። ለምን ምን ሆነሽ? የተፈጠረ ነገር አለ? አረ ምንም አልተፈጠረም። እኔ ራሱ አባረረኛል። ለምን ያባረረሽ? አቤ ያለ ልታለቅሽ እኮ ነው። ምን ሆነሽ? እስቲ ዞር በይ ውብዬ። አቤ ምንድን ነው? ጥሩ ነገር አይመጣም። እስቲ ዞር በይ። ምንድን ነው? ምን ሆነሽ? ምን ሆነሽ ነው?
ቶፋ ምን እየሰራችሁ ነው? ሊያታስገቢ ያላልኩሽ ነው? ምን ብለው ገብተን ገባ። ውብዬ ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ዘው ተብሎ ይገባል እንዴ? ምንድነው ችግራችሁ? ኧረ እባክህ ለምንድን ነው ሰላም ማሰጡኝ? ምንም የተፈጠረ ነገር የለም። ሌላ ነገር እንዳታስቡ። ቶፋ ውቤ አንቺ ልደቷ ነው ዛሬ መቀመጥ ትችላለህ። ምንም ሌላ ነገር እንዳታስቡ። ጀስት ልደቷን እያከበርን ነው። ረበሽ ናቸው። በጣም ይቅርታ። ለዚህ ነው ሰው እንዳታስገቢ ያልከው? ውብዬ ተረጋጊ። አሁንም ልረጋጋ አይደል? ተረጋጊ ውብዬ። በሌላ ነገር እንዳትወስጂው። ሌላ ጥርጣሬ ውስጥ አትግቢ ውብዬ። ልደቷን እያከበርን ነው። ለዚህ ነው ጥሩ ነገር ያሰብኩት ለአንተ። ምንድን ነው ያሰባችሁት? ቶፋ አንቺ እኮ አባራችሁኛል እኮ ሰላም ለማውረድ እስከ ቤት ሂጅ እኮ አባራችሁኛል። ስለዚህ ቤቴን ከማንም ጋር ትዳራበታለህ። እነዛ ነው አይደል? ምን አይነት አይናውጣ ምክር። ልደቷን እያከበርን ነው ብዬ ስማ፣ ይሄ እኮ ትዳር የመሰረትክበት ቤት። እንዴት ከሌላ ሴት ጋር እንደዚህ ታደርጋለህ? ቆይ እኔ በነዚህ ብዬ ተረጋጊ። ቆይ አንተ ከኔ ጋር ቶፋ አይደወልም እንዴ? ስምት አደውልም ምን እያደረጋችሁ? ደውዬ ላውራካ ልመጣ ነው ልቅር ልበልህ። አቤለም ከፈችልኝ ይከፈታል። አልነገርኩሽ? ምንም የተፈጠረ ነገር የለም እኮ ማለት ምንም የተፈጠረ ነገር ምን ልታደርግ ነው? ልደቷን እያከበርን ነበረ። አልጋ ላይ ወጥተው አላየናት። ኑ አብረን ልደት። እኔ እንደዚህ አይነት ሰው አይደለሁም። በቃ አልጋ ላይ እስከምትሄዱ እንጠብቃችሁ። ቆይ እኔን አታውቂኝም እንዴ? ቆይ አንቺ። ኧረ እባክህ እኔ እንደዚህ አይነት ሰው አይደለሁም። በቃ እና ምን አይነት ሰው ልክ እንደዚህ ነው? በቃ ልደት እያከበርኩ ነው። ልደት እያከበርኩ ነው። አትመጪኝም እንዴ? አንቺ ትዳር ቤት ውስጥ ነው አንተ ልደት የምታከብረው። እሷ ማነች? ሚስትን አስወጣታን ከእሷ ጋር ትዳር የምትመሰርተው አንተ ማንክ? አንቺ እኮ ነሽ በገዛ እጅሽ የወጣሽው አይደል እንዴ? በቃ ተረጋጊ አንቺ በቃ ተረጋጊ። እኔ ውጪ ብዬሽ ነው የወጣሽው። አቤ ውሃ ስጣ። አቤ አልፈልግም። ምን እንዳደረጉበት በምን አውቃለሁ? ውሃ ውስጥስ ተወኝ በቃ ዞር በል። እየሰማኸኝ ነው? አቤ ውሃ። ቆይ አንተ ምን አይነት ሰው ነህ? እኔ ለትዳሬ ይሄን ያህል ራስን ዝቅ ለማድረግ እመጣለሁ። አንተ እንደዚህ ነው የምትጠብቀኝ? እንደዚህ ነው የምታረገው? ስለዚህ እኔ ሳልኖር ከሚስት ጋር እንደዚህ ነው የምታረገው? ይቅርታ ከውሽማ ጋር ማለቴ ነው። ምን አይነት ባለጌዎች ናችሁ? ምን አይነት አይናውጣ። በነዚህ አፍሽን ዝጊ። ዞር በይ እዛ። ምን አይነት አይናውጣ ነሽ? ለነገሩ አንቺ ምን ታረጊ? ቁጭ በይ በቃ ቁጭ በይ። ነይ ከዚህ ጋር ነይ ቁጭ በይ። ነይ ቁጭ በይ በቃ ዝም ብለሽ አረፍ በይ በቃ ታጭ በቃ ልደቷን እያከበርን እኮ ነው። ምን እያደረጋችሁ ነው? ቶፋ ምን ሆነ ነው? ልደቷን እያከበርን ነው። ምንም የተፈጠረ ነገር የለም እኮ። ኧረ እባክህ ምን ተፈጠረሽ? ሌላ ምን ተፈጠረ? ምንም አልተፈጠረም። ምንም የሚፈጠር ነገር የለም። ውስጥ ላይ ገብታችሁ ለምን አንይዛችሁ? እኔ እንደዚህ አይነት ሰው አይደለሁም። ለምንድን ነው የማትረዱኝ? ምን ልታደርጉኝ ነው የመጣችሁ? ረበሽ ናችሁ አይደል? መሀል ገብተን ካለ ሰዓታችን መጣል። ለዛ ነው ጥበቃ ያቆምከው። የሚስገድድ አቤ አታስገቢ እኮ ብዬሽ ነበር። ጭራሽ አታስገቢ ብዬ ነበር ትላለህ እንዴ? ጭራሽ ጥፋትን በሷ ሰበብ ልታረግ ነው? ምን አድርጓል? ምን ያደረገው ነገር አለ ነው የምትፈልጊው? ነው ኦኬ። አልጋ ላይ ይዛት አልወጣህም አይደል? እሱ ነው አይደል? እሱ ነው የቀረክ። ስለዚህ በቃ እኛ እንቀመጣለን፣ እናንተ ውጡ፣ ሄዱ። በል ወደ አልጋ ይዛት ገባ። እናስገባላችሁ። ይሄ ተረጋጊ። እኔ እንደዚህ አይነት ሰው አይደለሁም። ዛሬም ቢሆን ነገም ቢሆን እንደዚህ አይነት ሰው አይደለም አይደለ? እጇን እየሳምክ ወይነን እየጠጣ እጇን እየሳምክ አበባም ተዘጋጅቶላታል። ኧረ እባክህ አንቺስ እኮ ቶፊቅ ጋር እኮ ቤት እኮ ነው የተያሽው አይደል እንዴ? ማለት እንጂ ቶፊቅን አታውቀውም ከዚህ በፊት? እኔ አይመለከተኝም እሱ። ኧረ አይመለከትም አይደለ? ቤተሰቦቼ ጋር ብለሽ ሄደሽ እሱ ጋር ነው ያስቀኝ። ቤተሰብ ጋር ብሄድ ምን እንደሚፈጠር ለአንቺ ብዙ ነገር መስራት እችላለሁ፣ ግን ደግሞ ማድረግ አልፈልግም። ገባሽ? ግን ዛሬ ልደቷ ስለሆነ ጓደኛዬ ናት፣ እያከበርኩ ነው። ጎበዝ። እሺ ሌላስ? ሌላ ነገር የምታከብርላት ነገር የለም? ንገረኝ እስቲ። ምን አይነት ሰው ነህ? ስማ እኔ እኮ ሚስት ነኝ። ገባህ?
ሌላ ሴት ይዘህ መተህ እንዴት ነው የሚስት ቤት ውስጥ ልደት የምታከብረው? ልደቷም ከሆነ ማለት ነው ኦኬ። ቤተሰብ የለሽም መሰለኝ አይደል? ቤተሰብ የለሽም፣ ልደት የሚያከብርልሽ ቤተሰብ የለሽም መሰለኝ። ከጎዳና ነው እንዲያነሳሁት አይ ጎዳና ተደረገ መሰለኝ አይደል? እንደዚህ አትናገሪ። የሰው ልጅ ክብር ነው። የሰው ልጅ ብትሆን አይምሮ ያስባል። ባለትዳር ወንድ ልጅ ፊት አትልም። ውብዬ ፊት አላለችም። ልጅ ንጹህ ናት። እኔ ንጹህ ነኝ። ለካ ሄደ ፊት ያልከባት እኔ እኮ እየተቀያየረብኝ ነው። ምንም ያደረግነው ነገር የለም። ምን ስናደርግ አያችሁ? ቶፋ ምንድነው ያደረግነው? ቆይ ምን ስታደርጉ ለያችሁ? ቆይ አንተ ለምን እንደምትከታተለኝ ቶፊቅ? ለምን እንደምትከታተለኝ? ልቀቀኝ። ጥፋትን ወደ እኔ እሺ፣ ለምን እንደምትከታተለኝ? ልቀቀኝ። ኮሌቴን አትያዝሽ። ልቀቀኝ። ምንድነው ችግር? ከኔ ችግር አለብህ? ኮሌቴን ልቀቀኝ። በቃ ቤት መጥቼ እኮ አባራኝ ነው አይደል ያወጣኝ? ወደ ቶፊቅ ጥፋትን ወደ ልጃቸው አታርግ። በቃ እንዴ እዚህ የመጣ ነው ቢገባ ስንት መስዋዕትና ስንት ተለፍቶልህ ነበር። ቆይ አንተ ምንድን ነው የምትፈልገው? ጭራሽ ምንም አላደረግን ታለ እንደዚህ ጎዝጉዟችሁ። ምንድን ነው የምትፈልገው? እኔ ሰላም ነው የምፈልገው። ሰላም ነው የምትፈልገው? አዎ በሰላም መኖር። ከማን ጋር? ካንቺ ጋር። ግን አንቺ ያ ፍላጎት የለሽም። በቃ ኧረ እባክህ ተው እንጂ። እኔ ፍላጎት ወንድ ተከትልሽ ወንድ ቤት ሄድሽ እኮ ነሽ አንቺ። አፈስነ ስርዓት ይኖራል። እውነታው እኮ ነው። አፈስነ ስርዓት እጅ ከፍንጅ አይደል እንደ ያዝኳችሁ? ኧረ እባክህ ታዲያስ እጅ ከፍንጅ ያንቺን ማን ያውራው ብዬ። እጅ ከፍንጅ የት ነው ያስከነሽ? አንተ ቤት ነው። ምን ስንት አንተ ቤት ምን ስንሰራሽ? ምን ትሰራለች አንተ ቤት? አበባ እንደዚህ እንደ ቄጤማ ጎዝጉዘን ያስከ በቃ ሲጀምር ምን ልሰሩ ነው የመጣችሁ? ምንድነው የምፈልገው? ተረበሻ ምንድነው የሚሉት ነገር ግን ምን ማይተው እግዚአብሔር ለምን ነው ማይተው? ሰላም ስጡን እስቲ። ሰላም ስጡን። ቆይ ቆይ እሺ አንዴ ያምራል። አንተ አንዴ በጣም ነው የሚያምረው። ወይ መልካም ልደት ውብዬ ተረጋጊ። ዞር አትረብሺ። ለአንተም መልካም ልደት ይሁንልህ። ረበሽኩ ወይ ቆይ ላስተካክልለት እንጂ ላስተካክልልህ። ቆይ እንዴት ላስተካክልላት? ዞር በል። እኔ መንካት መብት የለህም። ገብቶሃል አይደል? እንደፈለገሽ ገባክ? እያስተካከልኩልሽ እኮ ነው። እንዴ ልደትሽን በደንብ ላክብርልሽ። ቆይ ላክብርልሽ። አታበላሽ። መልካም ልደት። ስንት ዓመትሽ ነው በእናትሽን? 18 አንቺ በዚህ ሰዓት እኮ ሁለት ልጅ መውለጃሽ ነው። እዚህ ልደት ምናምን የልጆች አባት ጋር እዚህ መጥተሽ ትግማሚያለሽ እንዴ? አንተ ስነ ስርዓት ይኑር። ስነ ስርዓት ይኑር። ነገራት ስነ ስርዓት ይኑር። ሰምተህ ለነገር በስርዓት ማውራታችን ምን ታዲያ ምንድነው ችግር? በስነ ስርዓት ልናወራችሁ ነበር እኮ። አስቀምጡ። ስንት ነው የሚለው? አንቺ 19 ዓመቷ ነው። ቶፋ አታሹፍ። አታሹፍ። በቃ ሚጣይ ምንድነው ችግራችሁ እናንተ? ምን ታርጋችሁ? እቺ ልጅ ምን ታርግሽ? ቆይ ለምን የጠመርሻት? ላርሰባት ምንም በሌለን ነገር እኮ የግድ እንድንገባ እያደረጋችሁ ነው ያላችሁ። እስኪ በደንብ ቀፋት። በደንብ ቀፋት። ሚጣይ ሁለት አይነቶች በጣም የምታምሩት በነገራችን ላይ 19 ዓመቷ። ሃፒ በርዝዴይ በላ። ሊቆረስ ነው። ልቆርስላት ነው። ሃፒ በርዝዴይ። የትኛው ይሻላል? እንስፋንልሽ ወይስ እናጨብጭብልሽ? ሚጣ ሻማ የላትም። 19 ቁጥር ሻማ ረስተህ ነው አተ ነው ወያትረብሽ። ወይ ሚጣ እንኳን ተወለድሽ። መልካም ልደት ይሁን። አንተ አታፍርም እንዴ? ልደቷ እኮ ነው እንዴ? ምን ሆነ ነው አንተ? ጓደኛዬ ናት። ገባ በእኔ በክፉ ቀኔ ከጎኔ ያልተለየች እሷ ናት። አንቺ ትተሽኝ እሱ ቤት በሄድሽ ጊዜ እሷ ናት ከጎኔ የነበረችው። ገባሽ? እኔን ተጠራጥረሽ በሄድሽ ጊዜ ከጎኔ የነበረች እሷ ነበረች። አንተ ተው እስኪ ስርዓት ይኖር። ምን እየሆንክ ነው ቶፋ? ስርዓት ይላችሁ እናንተ። ቶፋ እኔ እንዳስቀየም እያደረክ ነው። እኔ በቆርስ ለምን እንደምታበላሽው? መልካም ልደት፣ መልካም እድል። ለምን እንደምታበላሽው ኬኩን? ምን ነው ላንቺ መልካም ልደት፣ እንኳን ተወለድሽ። መልካም ልደት። ኬኩን ለምን እንደምታበላሽው? ዋው በጣም ነው የሚያምረው። በጣም ያምራል። መልካም ልደት። ሌላ ጉርስሽ እዚህ ጋር አለ። የራሳቸው ለምን እንደምታበላሽው ኬኩን? ምን ነው እዚህ ጋር ኦኬ። በአንድ ሰሃን ነው። ይሄንን አንተ ብላሽ። ምን እያደረግሽ ነው? ብለህ እዚህ ቤት ውስጥ አንተ ትንሽ አታፍርም? ምን እያደረግሽ ነው? ምን ማለት ነው? እብድ ነሽ? ኧረ እባክህ ተው እንጂ። እብድ ነሽ አንተ ትንሽ አታፍርም? እዚህ ባለ ትዳር ቤት ውስጥ ይሄንን ኬክ አዘጋጅተሽ ውብዬ ምን እያደረግሽ ነው? ቆይ እንዴ ጭንቅላትሽ አይሰራም እንዴ? ቆይ ዞር በል ሰውዬ። እሺ ዞር በል አስቀምጪልኝ። ዞር በይ። ምንድነው ችግርሽ? ምን አገባሽ? ትንሽ አታፍሪም? እፍረት አብስሽ። ምንድነው ችግራችሁ? ቆይ ቶፊቅ ምንድነው ችግራችሁ? ደስ አለ አይደል? ወይንም አለ
ስራት ይኑርሽ። ሻምፓኝ ለምን አናነሳላችሁ? ተመርጦ ነው የሚጠጣው። ቆይ ምንድን ነው ከእኔ ችግርሽ? ለምን ሰላም ማሰጪኝ? ለምን ሰላም ማሰጪኝ? ላጠጣ ትንሽ ጠጣለህ። ትንሽ ረፊ አጠጣ። ምንድን ነው ችግራችሁ? ይኸው ጠጣ በደምብ። ምን እያደረግሽ ነው? በደምብ ጠጣ ነው። ስማ በጣም የሆንክ እፍረተ ቢስ ነህ። እሺ የሚያምሽስ አንቺ ነሽ። ስድ በሰው ቤት እንዴት ተገብቶ እንደዚህ አይነት ነገር ታደርጋለህ?